ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው ዘንድ እንገዛለት ዘንድ የፈጠረን አባታችን አምላካችን እግዚአብሔር ለእርሱ የባህሪ ምስጋና ይድረሰው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። የአምላክ እናት ለምትሆን ለእመቤታችን ለቅድስት ድንግል ማርያም ለእርሷም የጸጋ ምስጋና ይድረሳት። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። አምባችን ኃይላችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሆነ ለክርስቶስ የእንጨት መስቀል ለእርሱም የጸጋ ምስጋና ይድረሰው። ክቡር አባታችን ሊቀ ትጉሃን ቀሲስ መዝገቡ ኃይሉ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡር መላከ ሰላም ኃይለ ማርያም የመንበረ ጵጵስና ወረዳ ቤተ ክህነት ዋና ጸሐፊ፣ የዚህ የደብሩ ቁጥጥር ክቡር መምህራችን መምህር ኃይለ ማርያም፣ ክቡራን የአድባራት እንዲሁም የዚህ ታላቅ ደብር የአብነት መምህራን፣ ካህናት፣ አገልጋዮች፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ በረከትን ፈልጋችሁ በዚህ በተቀደሰው ስፍራ ላይ ለመቀደስ ለመባረክ የተገኛችሁ ኦርቶዶክሳውያን አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት እንደምን ቆያችሁ? እንደምን አላችሁ? በቸርነት በምሕረት ጠብቆ ለተቀደሰው ዓላማ ቅዱስ በሆነው ስፍራ ልንገኝ በሚገባን ጊዜ ሰዓት፣ ቦታ ያገናኘን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ሳምንታት አልፈው ወራቶች አልፈው ዓመታት አልፈው እግዚአብሔር ባለን ላይ ለንስሐ ጊዜ ሰጥቶ ይህችን የበረከት ቀን እንድንካፈል ፈቅዶ እጅግ በምንወዳት ምልጃዋን በምንተማመናት ብዙ የልባችን ቋጠሮ የተፈታ የምትፈታልን ሰማዕቷ ቅድስት አርሴማን ለማክበር በዚህ ተገናኝተናል። በድጋሚ እንኳን አደረሳችሁ። ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው በሚል መለኮታዊ ኃይለ ቃል ለተወሰነች ደቂቃ እንነጋገራለን። የእግዚአብሔር ቤተሰቦች፣ ይሄ ቅዱስ ስፍራ ከዓለም ተለይቶ እግዚአብሔር የሚከብርበት ስፍራ ነው። ሁሉ ከእግዚአብሔር ሁሉ በእግዚአብሔር ሲደረግ ነው መልካም ያማረ የሚሆነው። በዚህ ስፍራ ሰው ሳይሆን እግዚአብሔር ነው የሚከብረው። እግዚአብሔር በሚከብርበት ቦታ ደግሞ እግዚአብሔር አለ። ስለዚህ እግዚአብሔር ሁላችንንም ዛሬ እየባረከን ይገኛል። ይህንም አምነን ነው ብዙውን ጊዜያችንን ትተን ስራችንን ትተን በእግዚአብሔር ቤት ተገኝተን ለመቀደስ ለመባረክ የመጣ ነው። ስለዚህ እግዚአብሔር አለ። እግዚአብሔር ዛሬ ሕይወታችንን ይፈትሻል። በዚህ ሰዓት ማለት ነው። በዚህ ሰዓት እና ከእግዚአብሔር ቃል ጋር ልትሆኑ ይገባል። የእግዚአብሔር ቃል ሕይወት ስለሆነ የእግዚአብሔር ቃል የተበጠሰውን እንኳን የሚቀጥል ነው። የደፈረሰውን ሕይወት የሚያጠራ ነው። ለወጣቶች እግዚአብሔር ብርታትን የሚሰጥበት ቅዱስ ስፍራ ነውና ብርታትን የሚሰጥ የሚያበረታ ነው እና ለበረከት ለመቀደስ የእግዚአብሔርን ቃል ሸምቶ ለመሄድ ከተመጣ ዘንድ ሰምቶ አስተውሎ ሕይወትን አስባርኮ መሄድ ይገባል። አንድ ሰው ገበያ ከወጣ ሸምቶ ገዝቶስ ካልሆነ ዝም ብሎ ከሄደ ኪሳራ ይገጥመዋል፣ ጊዜውን ያባክናል። በመንፈሳዊ ሕይወት ደግሞ ኪሳራ ከባድ ነው። በነፍስ እንዳንከስር ደግሞ ልባችንን ሁለመናችንን ለእግዚአብሔር ቃል ልንሰጥ ይገባልና
እግዚአብሔር መንፈስ ቅዱስ ለኔ ተናጋሪ አንደበት ለእናንተ ሰሚ ዝነ ልቦና አምላካችን እግዚአብሔር ለሁላችንም ያድለን። ምስክሮችህ በሉ ምስክሮችህ ድንቆች ናቸው። ምስክሮችህ ድንቆች ናቸው። የዳዊት መዝሙር 118 ከቁጥር 129 ላይ ይሄ ቃል እናገኘዋለን። ተናጋሪው ዳዊት ነው። ዳዊት እንደ ልቤ የተባለ በእግዚአብሔር እጅግ የተወደደ ንጉሥ ነበረ እና ዳዊት ጻድቅም ነው። በሕይወቱ እግዚአብሔርን ላለማስቀየም የኖረ ሰው ነው። እግዚአብሔርን ለማስደሰት ይተጋ የነበረ ንጉሥ ነው ዳዊት እና ቀን ሌሊት እግዚአብሔርን ለማግኘት ይተጋል። እግዚአብሔር ብዙ ውለታ ውሎለታል እና እግዚአብሔር ለዋለለት ውለታ ደግሞ ዳዊት ብዙውን ጊዜ እግዚአብሔርን በማመስገን የሚታወቅ ነው። ይሄ ቃል የመዝሙር ቃል ነው። ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። ዳዊት ይህንን ስለ ብዙ ነገር ተናግሮታል። በእርሱ ዘመን ስለነበሩ ሰማዕታት፣ ከዚያ በኋላ በአዲስ ኪዳን ስለሚነሱ ሰማዕታት፣ ዛሬ ድረስ ስለሚነሱ ሰማዕታት፣ ስለ ሰማዕቷ ስለ ቅድስት አርሴማ፣ ስለ ሌሎችም ሰማዕታት ታሳቢ በማድረግ በትንቢት መነጽር አይቶ አሻግሮ ከነበረበት ዘመን በኋላ በብዙ መቶና ሺህ ዓመት እንኳን የሚነሱ ሰማዕታትን አስቦ እግዚአብሔርን በማመን ትንቢት ይናገራልና እግዚአብሔር መንፈስ ቅዱስ በእርሱ ላይ አድሮ በትንቢትነት የተናገረው ቃል ነው። ምስክሮችህ ድንቆች ናቸው። ትምህርታችን ሁለት ነገር ላይ የሚያጠነጥን ነው። ምስክር በራሱ ምንድን ነው? ዳዊት ምስክር አለ። ምስክር ሲባል ምን ማለት ነው? ዳዊት ድንቆች ናቸው ካለስ ድንቅ የሚያስብላቸውስ ነገር ደግሞ ምንድን ነው? ዛሬ እነዚህን ሁለት ቃላት ከተረዳን የዛሬ በዓል ደግሞ የምናከብርበት ምክንያቱ ምን እንደሆነ መረዳት ይቻላል። ቤተ ክርስቲያናችን የኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህች ስንዱ እመቤት ሁሌ ታኅሳስ 6 ቀን ሰማዕቷ ቅድስት አርሴማን ታከብራለች። እናንተም ይህን ፈልጋችሁ አውቃችሁ ከበዓሉ በረከት ለመቀበል ነው የመጣችሁት እና በመጨረሻ ደግሞ በዓሉ ምን ታሳቢ ተደርጎ ይከብራል የሚለውን እናያለን። ምስክር ማለት ሰማዕት ማለት ነው። በግዕዙ ሰማዕት ማለት ነው። ምስክር ለአንድ ሲሆን ነው። ዳዊት ምስክሮች ብሎ ነው የተናገረው። ለብዙ ነው። ቁጥሩ ስንት ነው አልገለጠውም። ሁለትና ከዚያ በላይ ለሆኑት ነው እና ምስክር ማለት ሰማዕት ማለት ነው። ሁል ጊዜ እንላለን። አሁን ሰማዕቷ ቅድስት አርሴማ እንላለን። ምስክሯ ቅድስት አርሴማ ማለታችን ነው። የምትመሰክር ማለት ነው። ሰማዕቱ ቅዱስ ፋሲለደስ፣ ሰማዕቱ ቅዱስ ቂርቆስ፣ ሰማዕቱ ቅዱስ ጊዮርጊስ እንላለን። ይሄ ማለት ምስክር ስለሆነ ሰማዕት ማለት ምስክሮች ማለት ነው። ግዕዙ ነው ሰማዕት የሚለው፣ ግዕዙ ሰማዕት ይለዋል። ስለዚህ ሰማዕቷ ቅድስት አርሴማ ዳዊት ምስክሮች ድንቆች ናቸው ሲል የሰማዕታትን ሕይወት የሚዘክር ነው። ሰማዕት ማለት ምስክር ማለት ነው፣ የሚመሰክር ማለት ነው። ምስክርነታቸው ደግሞ ስለ እውነት ነው፣ ስለ ውሸት አይደለም። ስለ እውነት የሚመሰክሩ፣ ስለ ብርሃን የሚመሰክሩ፣ እውነተኛውን ብርሃን የሆነውን ክርስቶስን የሚገልጡ አስረጂ የሚሆኑ፣ አስረጂነታቸው ደግሞ ስለ ክርስቶስ ነው። የሰማዕታት ሕይወትም ሲፈተሽ ያ ነው የሚገልጠው፣ የሚነግረውም ይሄ ነው። ሰማዕት ሆነው የሚያልፉት ራሳቸውን አሳልፈው የሚሰጡት ስለ እውነት ነው። ክርስትናም ደግሞ ዛሬ ስለ እውነት መኖር ነው። ውሸትን ትቶ ማታለልን ትቶ እውነትን አውቆ ለእውነት መቆም ነው። የእግዚአብሔር ቤተሰቦች
ባላችሁበት በምትሰሩበት በምትማሩበት ስጋዊ ሕይወታችሁን በምትመሩበት በማንኛውም ቦታ ላይ መስካሪዎች ልትሆኑ ይገባል። ምስክርነታችሁ ደግሞ ስለ እውነት ሊሆን ይገባል። እውነት የሆነውን ክርስቶስን የምትገልጡ አይደላችሁ? እውነት የሆነውን ክርስቶስን የምናምንስ አይደለን? ስለዚህ እውነት ክርስቶስን የሚያምን ስለ እውነት የሚያወራ ነው እና ሰማዕታት ምስክርነታቸው ሰማዕትነታቸው ስለ እውነት ነበረ፣ ስለ እውነት ነበረ። ለጣዖት ስገዱ እግዚአብሔርን ካዱ ሲባሉ እግዚአብሔርን አንክድም ለጣዖት ደግሞ አንሰግድም ብለው ራሳቸውን ለሰይፍ ራሳቸውን ለጅራፍ አሳልፈው የሰጡ ሰማዕትነት የተቀበሉ ናቸው ቅዱሳን። የነ ቅድስት አርሴማም ሕይወት ይሄ ነው። ቅድስት አርሴማ ሁሌ በየወሩ የሚነገራቸው በገድሏም የምትሰሙት እጅግ ድንቅ የሆነች ሰማዕት እግዚአብሔርን እንድትክድ ከእግዚአብሔር ሙሽርነት ይልቅ ምድራዊ ሙሽርነትን እንድትፈልግ ተጠይቃለች። ያ ሊሆን አይችልም። አይ ለጣዖት ልሰግድም አልችልም። የማመልከው አንድ እግዚአብሔር አለ፣ ሰማይን የፈጠረ ይህ የምናየውን ሰማይን የፈጠረ ሰውን የሰራ እኔና እናንተን የሰራ ቀንና ሌሊትን የሚያፈራርቅ ይህ በግዙፍ የሚታየውን ሰማይ ባላ መቆሚያ ሳያዘጋጅ ያጸና ካለ ባላ ሰማይን የዘረጋ ውሃ በሆነች ቦታ ላይ ይህ እኔና እናንተ የምንረግጠውን ምድርን የዘረጋ ሕያው የሆነ ሕይወትን የሚሰጥ እውነተኛ እግዚአብሔር አለ። ስለዚህ እሱ እግዚአብሔርን በምንም ልቀይረው አልችልም ብላ ሰማዕትነትን የተቀበለች እናት ናት። መስከረም 29 ቀን በዓሏን ስናከብር ተማምረናል እና ምስክርነት ያ ነው። ስለ እውነት እግዚአብሔርን ሳትክድ ራሷን አሳልፋ ሰጥታለች እና ዳዊት ይህን አይቶ ነው ምስክሮችህ ድንቆች ናቸው። ምስክር ማለት ሰማዕት ማለት ይሄ ነው። ድንቅ ደግሞ ያሰኛቸው ስራቸው ነው። ድንቆች ናቸው፣ ተግባራቸው ነው። ሃይማኖትን መግለጣቸው ነው ድንቅ የሚያሰኛቸው ያስደነቃቸው። ዳዊት ያስደነቀው ይሄ ነው። ሕይወታቸው የሚያስደንቅ ነው የሚለው። ምስክሮች ድንቆች ናቸው፣ ድንቅ ናቸው። ድንቅ ያስባላቸው ስራቸው ነው፣ ሕይወታቸው ነው፣ ማንነታቸው ነው። ልብ በሉ። እግዚአብሔርን ለእግዚአብሔር ሲሉ ራስን አሳልፎ መስጠት ይሄ ድንቅ ያሰኛል። ነፍስን አሳልፎ መስጠት የአሁን ዘመን ሰው ይባላል። የአሁን ዘመን ሰው በዓለም ሲባክን እግዚአብሔርን ሳያስቀድም ለዓለም ብቻ ሲኖር እግዚአብሔርን ረስቶ በሞት የሚጠራ ነው። የአሁን ዘመን ሰው አልጋ ባልጋ የሆነ ሕይወትን የሚፈልግ ነው። የአሁን ዘመን ሰው የሚያምነው ክርስትናው ላይ እንኳን ፈተና ሲመጣበት ወደ ኋላ የሚሸሽ ነው። ክርስቲያን ሆኜ እንዴት እፈተናለሁ የሚል ነው። የአሁን ዘመን ሰው እንደዛ ነው። ይሄ ደግሞ ሕይወቱ የሚያስደንቅ አይደለም። የሰማዕታት ሕይወት ግን ያስደንቃል። ሕይወታቸው በፈተና ውስጥ ማለፍ ነበር እና ድንቅ ያሰኘው ይሄ ነው። ምድራዊ ድሎት ምድራዊ ደስታ ተቀምጦ ከምድራዊው ደስታ ይልቅ ሰማያዊ ደስታን መፈለግ። ስለዚህ ለዚያ ለሰማያዊ ደስታ ደግሞ ምድራዊውን ደስታ መተው ይሄ ድንቅ ያሰኛል። ያ ብቻ ደግሞ አይደለም። ሁላችን አሁን ዛሬ የምንፈራው ይሄ ሞት የሚባለው ራስን አሳልፎ መስጠት የሚባለውን እንፈራለን። ሰው ሕይወቱን ቀርቶ ልብሱን አሳልፎ የማይሰጥ እኮ ነው። የአሁን ዘመን ሰው እንደዛ ነው። ሰማዕታት ግን ሕይወታቸውን ነው አሳልፈው የሰጡት። ሕይወታቸውን፣ ነፍሳቸውን። ትሞታላችሁ፣ ትገደላላችሁ፣ በሰይፍ ትቆረጣላችሁ፣ ትታረዳላችሁ፣ ትገረፋላችሁ፣ የቁልቁል ትሰቀላላችሁ ሲባሉ ይሁን በእግዚአብሔርማ የሚመጣ
ከምድራዊ ይልቅ ሰማያዊ ክብር ስለሚበልጥ ብለው አሳልፈው የኖሩ ናቸው። ይሄ ሕይወታቸው የሚያስደንቅ ነው፣ የሚያስደንቅ ነው። የእግዚአብሔር ቤተሰቦች ዛሬ በእግዚአብሔር ታቦት ፊት እንደቆምን ነገ በእግዚአብሔር ፊት ድጋሚ እንቆማለን። አው ዛሬ እንደቆም ነገ በእግዚአብሔር ፊት እንቆማለን። አሁን የእግዚአብሔር ታቦት ፊት የቅዱሱ መቅደስ ፊት እንደቆምን ነገ እውነተኛው እግዚአብሔር ፊት እንቆማለን። ምስክሮች ከሆንን ይመሰከርልናል። አምላካችን እግዚአብሔር በዚህ በማቴዎስ ወንጌል ላይ ሲያስተምር አንድ የሚናገረው ነገር አለ። የማቴዎስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዲህ ይላል፣ በሰው ፊት የሚመሰክርልኝ በሰማያት ባለው አባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝን በሰማያት ባለው በአባቴ ፊት እክደዋለሁ። ይህ የክርስቶስ ቃል ነው። በሰው ፊት ከካዳችሁት በኋላ ይክደናል። በሰው ፊት ከመሰከርንለት በኋላ ይመሰክርልናል። ልብ በሉ፣ ዛሬ እንደቆምን ነገ በእግዚአብሔር ፊት እንቆማለን፣ በክርስቶስ ፊት እንቆማለን። ያኔ በቆምንበት ሰዓት ሊመሰከርልን ወይም ደግሞ ሊንካድ እንችላለን። ዛሬ ከመሰከርን በኋላ ይመሰከርልናል። በሰው ፊት የሚመሰክርልኝ ዛሬ ሲኖር ስለኔ ሞትና ትንሣኤ የሚመሰክር የሚናገር እውነተኛ ሐሰትን የሚጠላ በእውነት የሚኖር ሃይማኖቱን በሚያልፍ ነገር ያለወጠ እውነተኛ እሱ መስካሪ ይባላል። እግዚአብሔርን እግዚአብሔርን እንድትክደው የሚያቀርቡልን ጥያቄ ስትተው በሁሉ ነገር እግዚአብሔርን ስታስቀድም እግዚአብሔር በክርስቶስ መስክረሃል ማለት ነው። ክርስትናን የሚኖር ሕይወት ስለሆነ በጆሮአችን ስንመሰክር፣ በቃላችን ስንመሰክር፣ በኑሯችን ስንመሰክር ሰማዕት እየሆንን ነው፣ መስካሪ እየሆንን ነው። የእግዚአብሔር ቤተሰቦች የዛሬ ሰማዕትነት እንደነ ሰማዕቷ ቅድስት አርሴማ አንገትን አሳልፎ መስጠት አይደለም። የዛሬ ሰማዕትነት ያን እንዳትጠብቁ፣ ያ አይደለም። ዛሬ ክርስቲያን ናችሁ ብሎ ጓዳችሁ ገብቶ የሚያርድ ይኖራል ብላችሁ እንዳትጠብቁ። የዛሬ ሰማዕትነት ይህ አይደለም። ዛሬ ሰማዕትነት ልዩ ነው፣ የተለየ ነው። የዛሬ ሰማዕትነት ደም ማፍሰስ ላይሆን ይችላል። ጊዜ ሰማዕትነት ሊሆን ይችላል። ለእግዚአብሔር ጊዜን አሳልፎ መስጠት እሱ ሰማዕትነት ነው። ትዳርን አክብሮ መቀመጥ ራሱ ሰማዕትነት ነው። አንድ ሊቅ ይላል፣ ማግኘት ማጣትን እግዚአብሔር ሰጥቶ ነበር፣ እግዚአብሔር ደግሞ ነስቷል ብሎ እግዚአብሔርን ተስፋ አድርጎ መቀመጥ ሰማዕትነት ነው ይላል። በትዳር ውስጥ የሚገጥመውን ፈተና ተቻችሎ ማለፍ የእግዚአብሔር ቤተሰቦች ሰማዕትነት እሱ ነው። በትዳር ውስጥ የሚገጥመውን ፈተና እሱን መተው፣ ሁሉን ማለፍ፣ ነገ እንደሚስተካከል ማለፍ፣ ያን መጠበቅ ሰማዕትነት ያ ነው። በምትኖሩበት በምትሰሩበት ቦታ እውነተኛ ሆናችሁ ከተገኛችሁ ሰማዕት እየሆናችሁ ነው። ሐቀኞች ሆናችሁ ከተገኛችሁ ሰማዕት እየሆናችሁ ነው። ነጋዴው በንግዱ ዓለም ሐቀኛ ሆኖ ከሰራ ሰማዕት እየሆነ ነው። ይህ ነው ሰማዕትነት። እና ዳዊት ይሄን ያነሳና ድንቆች ናቸው ይላል። ድንቆች ናቸው ምን ልላችሁ ፈልጌ ነው? የሰማዕትነት ሕይወት ይሄ ከሆነ ልንኖረው ይገባል ነው፣ ልንመሰክር ይገባል። ዛሬ ከመሰከርን በኋላ ይመሰከርልናል። በሰው ፊት የሚመሰክርልኝ በእግዚአብሔር በኋላ እመሰክርለታለሁ። የማቴዎስ ወንጌል ምዕራፍ 25 ላይ ጌታ ኢየሱስ ክርስቶስ ለፍርድ ሲመጣ ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል። እመሰክርለታለሁ ሲል ያ ነው። አንዳንድ መጽሐፉን ያልተረዱት ይህን ቃል ለክርስቶስ ለምልጃ ይሰጡታል። እመሰክርለታለሁ እርሱ ራሱ እኮ ሁሉን ተቀባይ ነው። በሱ ፊት ቆሞ መመስከር ማለት ምን ማለት ነው? መመስከር በእግዚአብሔር ፊት ቆሞ እግዚአብሔር ይመሰክራል ማለት ምንድነው? በዚህ ምድር ላይ ሲኖር እውነተኛ ሆኖ ሃይማኖትን ከምግባር አስተባብሮ ከያዘ
ያኔ በቀኝ ላሉት የሚነገረውን ያን ቃል አሰማዋለሁ። እናንተ አባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስቴን ወረሱ። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል። ይሄን ቃል አሰማዋለሁ ነው። ዛሬ የመሰከረ በኋላ በእግዚአብሔር ፊት ሲቆም ይሄ ቃል ይሰማል ነው። ዛሬ ያለመሰከረ በኋላ ክደዋለሁ። እናንተ ርጉማን ከኔ ወግዱ፣ ለሰይጣን ለሰራዊት ወደ ተዘጋጀው ወደዛ ወደ ገሃነመ እሳት ሂዱ። ብራብ አላበላችሁም፣ ብጠማ አላጠጣችሁም፣ ሃይማኖትን ከምግባር ጋር አስተባብራችሁ መስክራችሁ አልኖራችሁም፣ አላውቃችሁም ይላቸዋል። ይህን አሰማቸዋለሁ ማለት ነው። ምስክሮች ድንቆች ናቸው ይልና ነፍሴ ፈለገቻቸው ይላል ዳዊት። ይሄ ቃል እጅግ ይደንቃል። ነፍሴ ፈለገቻቸው። ነፍሳችን ፈልጋቸው መተናል። አያችሁ፣ ነፍሳችን እንደነዚህ አይነት ሰማዕታትን ትፈልጋለች። እንፈልጋቸዋለን። ለምን? አብነት ሊሆኑን ምሳሌያችን ስለሆኑ የነሱ ሕይወት ለኛ መማሪያ ስለሆነች እና ዳዊት ነፍሴ ፈለገቻቸው ድንቆች ናቸው። ስለዚህ ለምን ነፍሴ ፈለገቻቸው? ነፍሴ የፈለገቻቸው አብነት ልትሆን ልትማርባቸው ነፍሴ የፈለገቻቸው ብሎ ዳዊት ይናገራል። የእግዚአብሔር ቤተሰቦች የሰማዕትነት ሕይወት ይሄ ነው ባጭሩ። ስለዚህ ነፍሳችን ፈልጋቸው ዛሬ ታኅሳስ 6 ቀን የቅድስት አርሴማን ቅዳሴ ቤቷ የተከበረበት እንደዚሁ ደግሞ ከእሷ ጋር ከነበሩ ከ27 ደናግል ጋር አብራ ፍልሰቷ የተደረገበትን በዓል ለማክበር ተሰብስበናል። ለመጀመሪያ ጊዜ በአርማንያ ቤተ መቅደሷ የታነጸበት ዕለት ነው። ዛሬ እኔና እናንተ እንደምናንጸው ልክ እንደዚህ አይነት ቤተ መቅደስ ማለት ነው። ቤተ መቅደስ ታንጾ በስሟ ጽላት ተቀርጾ እንደዚሁ ደግሞ ያ በሰማዕትነት ካለፈች በኋላ ስጋዋ በዚያ ቤተ መቅደስ ውስጥ ያረፈበት ቅዳሴ ቤቷ የተከበረበት ከእሷ ጋር ደግሞ የነበሩ 27 ደናግላን መነኮሳት ልክ እንደሷ እሷ መምህራቸው ናት፣ እነሱ ተከታዮች ናቸው። አብረው መስክረው አልፈዋል። ስለዚህ ከዚያ በኋላ ከነሱ ጋር አብሮ ቤተ መቅደሷ ታንጾ ቅዳሴ ቤቷ በአርማንያ ሀገር በዚያ በግብፅም አውራጃ ለመጀመሪያ ጊዜ ታንጾ የተከበረበት ዕለት ነው። ይህችን ሰማዕት የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቤተሰቦች በዚህ መሰረት ሰማዕቷን አማላጅነቷን ሁላችንም የምንገልጠው ነው። በዚያ በአርማንያ ሀገር ቅዳሴ ቤቷ ከተሰራ በኋላ ብዙዎች በዚያ ቦታ መጥተው በምልጃዋ ጠይቀው አማላጅነት የተሰጣቸው ፈውስ ምሕረት የተሰጣቸው እግዚአብሔር የገባላት ኪዳን የተፈጸመበት ነው። እግዚአብሔር ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ዳዊት ያለውን እግዚአብሔር ከተመረጡ ቅዱሳን ጋር ቃል ኪዳን ይገባል። ስለዚህ ቃል ኪዳናቸው ደግሞ ዘወትር ዛሬ ላለነው ለሁላችንም ሲሰራ ይኖራል። የሰማዕቷ የቅድስት አርሴማ ቃል ኪዳን እንዲህ ነው። በእኔ ስም አምነሽ የገባላት ኪዳን ይሄ ነበር። እግዚአብሔር በእኔ ስም አምነሽ የዚህን ዓለም ተድላና ደስታን ሳያታልልሽ አንገትሽን ለሰይፍ አሳልፈሽ ሰጥተሻል። በእኔ አምነሽ የዓለም ደስታ ሳያታልልሽ ለሙሽርነት እንኳን ስትጣጪ እኔ የክርስቶስ ሙሽራ ነኝ ብለሽ ራስሽን በሕይወትሽ ክርስቶስን አክብረሽ የክርስቶስ ሙሽራ ሆነሽ ለመኖር መርጠሽ በእኔ አምነሽ በሰይፍ አንገትሽን ለሰይፍ ሰጥተሽ አልፈሻል። ስለዚህ የሰማዕትነት ተጋድሎሽን ፈጽመሻል።
እና ስምሽን የጠራ በአንቺ ስምሽ በሚጠራበት ቦታ ላይ መጥቶ እኔን የለመነ የጠየቀ ገድልሽን ያነበበ በጸበልሽ የተጠመቀ ገድልሽን ያጻፈ ላንቺ ቅዱስ መቅደስ በዚያ ያንቺ ስም በሚጠራበት ቦታ የሚያስፈልገውን ለአገልግሎት የሚያስፈልገውን ንዋያተ ቅድሳትን ያሟላ እርሱ ባንቺ ስም ጠይቆኛልና እምርለታለሁ የሚል ቃል ኪዳንን ተቀብላለች። ከዚህ ቃል ኪዳን በኋላ ብዙዎች እሷ በተቀበለችው ቃል ኪዳን ከእግዚአብሔር ምሕረትን አግኝተዋል። የእግዚአብሔር ቤተሰቦች ለዚህ እኔና እናንተ ምስክሮች ነን። ይህ ቅዱስ ስፍራ ከታነጸ ጊዜ ጀምሮ በእግዚአብሔር ቦታ እግዚአብሔር በሚከብርበት ቦታ እግዚአብሔር ራሱ ባሳነጸው ቦታ በሰማይቷ መታሰቢያነት ከተጠራ በኋላ ብዙ አንካሶች እንደሄዱ ተመልክተናል። ብዙዎች ጠይቀው ምላሽ እንዳገኙ አይተናል። እናንተም ብዙ ምላሾች ተሰጥቷችኋል። ይሄ ቃል ኪዳን ተፈጽሟል። ይሄ እግዚአብሔር የገባላትን ቃል ኪዳን ፈጽማለች እና እኛም ደግሞ ይሄን አምነን አስበን ዛሬ ሁላችን በዚህ ቦታ ተሰብስበናል። በእውነት የጠየቅነውን ጸሎት፣ ልመና ሁሉ ቅድመ እግዚአብሔር አድርሳ የውስጣችንን፣ የልባችንን፣ የጓዳችንን፣ የነፍስም የሥጋችንን ምሕረት ታሰጠን። የእግዚአብሔር ቤተሰቦች